ማዘርን መታወቅ ፈልጋለሁ። የማንን? የኔን አይደለም እንጂ ስፔሻሊ ለኔ ፋሚሊ በጣም ስስቆኝ ነው። በጣም ማለት ቢደላውማ ሆዴ ቢመቸውማ ከስንቱ በተስማማ እናቴን ስጂ አስተዋውቂሽ መርቅ ምን ገባው የሆነ ጥር 16 ላንቺ ጥር 16 ለኔ ለፈልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅሬ ያንሳይጣለኝ። ሰላም እኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገነው በጣም ደህና ነን። እናንተም በያላችሁበት ሰላማችሁን ብዝት ያድርግልኝ። እንግዲህ ለጥምቀት ቪዲዮ አልሰራንም። ያ ብቻ ሳይሆን ቪዲዮ ከሰራም በጣም ረጅም ጊዜ ሆነን እኔም ከመጣሁኝ ቪዲዮ ላይ በጣም ቆየሁኝ። ቪናም ቪዲዮ አልሰራም ብሎ ነበር። የመጨረሻ ቪዲዮ ነበር ባለፈው የሰራውና ትንሽ ጥሩ ሁኔታ ላይ አልነበረም የነበረው። ብቻ ቪዲዮ ለመስራት ብዙ ለኛ ምቹ አልነበረም ሁኔታዎች። ትንሽ ብቻ ከባድ ጊዜ ነበረ። ታውቃላችሁ ሁሉም ነገር ወደ ሚዲያ አይመጣም። ሁሉም ነገር ደግሞ ሚዲያ ላይ ሲመጣ ጥሩ ነገር የለውም። ብዙ ጊዜ አይታችኋል የሆነ ጸብም ደስታ ምናምን ወደ ሚዲያ ይመጣል። ግን አንዳንዴ ደግሞ ከካሜራ በላይ የሆኑ ነገሮች አሉና እስኪያልፉ ድረስ የሆነ ደበቅ ብላችሁ የምታሳልፏቸው ጊዜዎች አሉ። ብቻ ጥሩ እንትን አልነበረም፣ ሁኔታ ውስጥ አልነበርንም። ለዛ ነው ቪዲዮ ላይ ያልመጣ ነው። የበዓልም ቪዲዮ መስራት አልቻልንም። ግን ያ ቢያልፍም እንኳን አደረሳችሁ፣ ያው ጥር ውስጥ ስላለን እንኳን አደረሳችሁ ብያለሁ። እውነት ለመናገር በጣም ነው ናፈቃችሁኝ። የሆነ ቪዲዮ መስራት ለምዶ ቪዲዮ አለ መስራት የሆነ እንዴ ነው ከሆነ ሰው ጋር ቀን በቀን ማውራት ለምዳችሁ ያ ሰው ሲቀርባችሁ ቅርቅር የሚላችሁ ነገር አለ። የሆነ እንደዛ ነው የሚመስለኝ እና ብቻ ዛሬ ስለመጣው በጣም ደስ ብሎኛል። እኔ ያው ቢና ሰፈር ነው ያለው ቲንላይና ደውዬለታለሁ። ከቢና ጋር ከተገናኘን ቆየን። በዓልን ራሱ ብዙም አብረን አላሳለፍንም። ያው ዛሬ ግን እንግዲህ ጥምቀት ቢያልፍም ግን የጥምቀቱ ትንሽ ድባቡ አልጠፋም አይደል ካሜራማን? አዎ ትንሽ ብቻ አለኛ ላይ የቀረ ነገር የጥምቀቱ ደግሞ ይሄ ከድካም በኋላ ቢሆንም የመጣ ነው። ግን ብቻ የሆነች ነገር አስቀርተናል። እና ቤተሰቦቼ እንደምታውቁት ጥር ወር ላይ ነው ያለነው። ጥር ደግሞ የሰርግ ወቅት ነው። ሁሉም ያገባል በቃ ሳይ እንዴ ሰፈርም ላይ የትም ሁሉም ያገባል እንዴ እኛ ብቻ ነን እንዴ እየቀረ ነው አልኩኝ አሰብኩኝና እንዳው ዛሬ ቬሎ ለብሼ ነበር መምጣት የነበረብኝ። እንደዛ አድርጌ መጥቼ ነበረ ዊናንም ማስደንገጥ የነበረብኝ። እንግዲህ ከዘንድሮ ጥር ካለፍን ግን ከባድ ነው እና ከዚህ ጥር ወር ማለፍ የለብንም። እኔ ብቻ አይደለሁም ግን ያላገባችሁ ሰዎች በሙሉ ማለት ነው አግቡ፣ ከዚህ ወር አትለፉ። እና ቤተሰቦች ዛሬ እንግዲህ ዊና ማዘሩ የዊና ማዘር ቪዲዮ ላይ መተው አያውቁምና ብዙ ጊዜ ለምን ወደ ቪዲዮ ሚዲያ ላይ ብትመጣ ጥሩ እንትን ይኖራታል እና ቪዲዮ ላይ መተው ምናምን አያውቁም። በእርግጥ እኔም ያው በአካል ተገናኝተን ምናምን አናውቅም። እኔ በጣም በባህሪ ፈሪ ነኝ እውነት ለመናገር በጣም ነው የምፈራውና ዛሬ ግን በቃ ወስን አድርጌያለሁ። አንደኛ ዊናም ብዙ ሰዎች የዊናን ማዘር ማየት የምትፈልጉ ሰዎች አላችሁ። ለምን ወደ ሚዲያ ታመጣለንም ምናምን የምትሉ በጣም ብዙ ሰዎች አላችሁ። እኔም ደስታዬ ነው እውነት ለመናገር እና በቃ ዛሬ አንደኛ መታወቅ ፈልጋለሁ፣ ሁለተኛ ደግሞ ወደ ሚዲያ መታ ብዙ ቤተሰቦች ማወቅ ትፈልጋላችሁና እንድታውቁ ፈልጋለሁ። ማዘሩን ብቻ ሳይሆን ፋዘሩንም በቃ ፋሚሊውን እንዲያስተዋውቀን ፈልጋለሁ። ምክንያቱም ምንም የሚደበቅ ነገር የለም፣ ብዙ ነገር አልፏል።
ብዙ ነገር ተፈጥሯል። ስለዚህ ይሄን አሁን ካለፉት ነገሮች ከባድ ነገር ይመጣል ብዬ አላስብም። እና ደግሞ በቃ እኔ የሆነ ምጓጓው ነገር አለ የሆነ ከፋሚሊ ከምን ጋር ያሉት ነገሮች ምናምን ከዛ አንፃር ለዛ ነው የመጣሁት። ብዙ ማውራት አልችልም። ያው ስለ ፋሚሊ ማውራት ምናምን በጣም ይከብዳል። ግን ያው ዊና ሲመጣ ደግሞ ሙሉን ነገር ከዊና ብንሰማው ደስ ይለኛል። ያው ያለሁትም ነው ዊና ሰፈር ነው። ቤት ከምገባው ብዬ ላስደንግጠው ግን መጀመሪያ መሰለኝ። ያው አልገባም ግን እሱን ታውቁታላችሁ። ቶሎ ነው የሚናደደው ስለሚያውቅ ማለት ነው። አዲስም ነው የሚሆንበት። ያው ከዚህ በኋላ በአዲስ ቪዲዮ እንመጣለን። ዛሬ እንግዲህ ከቆይታ በኋላ በአዲስ ነገር ነው የመጣሁት ይላል እና ያው እንግዲህ ዊና ራሱ እየመጣ ነው ወሬን ሳልጨርስ እንዳስዋባት እንደ ሰማዩ አበራሪ በውበት ከፍታ ቀድመሽ ብትጠሪ ቢደነቅ ደም ግባትሽ ቢታይ ቁንጅናሽ ታውቂዋለሽና ቅንጣት አይደንቅሽ ጭራሽ አይገርምሽም አንቺማ ባለጠግነት ምንድነው እሱ? ከስንት ቀን በኋላ ምንድነው እሱ? ከፍቶኛል። ግን ለምን ከፋሽ? ለበዓል ቪዲዮ አልሰራንም። ሳሚኝ እስቲ ለምን ቪዲዮ አልሰራ ነው? ለበዓል ቪዲዮ አልሰራንም። ብጣይ ተወግናውን ወደኋላ ዞረን እናራማቻል። ስማኝማ ደህና ነህልኛ? እግዚአብሔር ይመስገን ደህና ነኝ እናቴ። ጠፍተህብኛል። አዎ እንጂ ላይ ብቻ አይደለም ሚዲያ ላይም ጠፍተሃል። በጣም ብዙ ሰው እየተናገረኝ ነበረ። አንቺ ለምን ምን ማለት ነው? ቪዲዮ ራሱ ከሰራን በጣም ቆየን። ግን ያው ሁሉም ነገር አይነገርም ብዬ አልደፍኩት። እንግዲህ ቪዲዮ ለመስራት አላሰብኩም ነበር። ግን የእናንተ ፍቅር፣ የእናንተ መውደድ፣ የእናንተ ቤተሰብነት ይጀመር ያለው ከእንዴት ነው ከሶሻል ሚዲያ በላይ ነው። በጣም ነው ወደዚህ ከሶሻል ሚዲያ በላይ ነው የእናንተ ፍቅር። ይመጣል። አዎ እንዴ እኔ ከዚህ በኋላ መቅረት የሚባል ነገር የለም። ደግሞ ዛሬ የመጣሁበትን ነገር ብነግርህ ማለት ነው። አረ መናደድ መሳደብ ምናምን የሚባል ነገር የለም። እሺ በተረጋጋ አትናደድም፣ አትሳደብም፣ አትቆጣም። ግን እሺ ትለኛለህ። አይ እሺ ማለልበት ነገር እስኮ አይ እሺ ማትልበት ነገር አይደለም፣ ኖርማል ነው። እሺ ትለኛለህ እንዴ? ኧረ እባክሽ ለምን ነው እሺ የምልሽ? አይደለም ሁሉ ነገር እሺ አይባልም። እሺ ይኸውልሽ እኔ አይደለም የሚከብድ ነው። ይኸውልሽ ኖ ሶስት ነገሮችን እኮ እንትን አልኩልሽ። አልሳደብም፣ ይኸውልሽ ማን ነው ሁለት ነው አልሳደብም እና ምንድን ነው ያልሽኝ? አልናደድም፣ አልሳደብም። ከዛ ሶስተኛ እሺ ትለኛለህ። እሺ በቃ ሶስተኛ አንቺ ደግሞ ለኔ አንዱን እሺ ይኸውልሽ ንገሪኝ። አንቺ እሺ ልልሽም ላልሽም ይችላል። ልንገርክ የሚከብድ ነገር ምናምን አይደለም። እሺ ስለ ሁሉም በቃ ሁሉም ዩቲዩበር ሁሉም ጓደኞች የሚያደርጉት ነገር ነው። ስለዚህ እሺ እነሱ ያደርጉት ነገርማ ምን ችግር አለው እኮ? እሺ ይልሃል። አይ ነው እነሱ ያደርጉት ነገር ከሆነ አይከብደኝም። ስለዚህ የሚከብድ ነገር ካልሆነ አንቺም እሺ ትለኛለህ ብለሽ እኔን እንትን ውስጥ መክተት የለብሽም። እሺ ብቻ ግን እሺ ብለሃል። እንትን የጥር እንደሆነ ታውቃለህ? ጥር አግባይት አይደለ እንዴ? ስለዚህ ደግሞ ያው ስልክ እኔ በጣም በቃ እኔ አንድ ፈልጋለሁ፣ ደስ ይለኛል ማግባት። ስለማግባት አይደለም የመጣሁበትን ዋና ፐርፐዝ ልንገርህ። እሺ ማዘርን መታወቅ ፈልጋለሁ። የማንን? የኔን አይደለም እንጂ የኔን አይደለም የኔን ነው። እሺ አሁን አልናደድም፣ አንድ አልሳደብም፣ ሁለት ሶስተኛ ደግሞ አማራጭ ስጪ ለኔ ይሄዳል። በጌታ እሺ ና ሌላ እሺ አልናደድም፣ አንድ አትሳደብም፣ አትሄድም የለበትም። ጌታ ስማኝ እሺ ሌላም እኮ አለ አልጨረስኩም። እሺ እና
እንድታስተዋውቀኝ የምፈልገው ደግሞ ማዘር ብቻ ሳይሆን ፋዘርን ብታስተዋውቀኝ ደስ ይለኛል። ከዛ ደግሞ ዊና ራስን እየተቆጣጠረ አይደለም። ከዛ ደግሞ በቪዲዮ ነው የምፈልገው። እኔ ብቻ አልናደድም ብለኛል፣ አልቆጣም ብለኛል። ደግሞ የኔ ብቻ አይደለም፣ ያው ብዙ ፋሚሊዎች ደግሞ ይፈልጋሉ ማለት በቃ የሆነ ቤተሰብ እኮ ክብር ነው፣ ደስ ይላል ምናምን። ቤተሰብ ክብር ነውማ፣ ክብር ነው ቤተሰብ በጣም ለኔ ደግሞ በተለይ እኔ ከምንም ነገር በላይ እንዴት ልበልሽ ስስጎኝ ያለ ስፔሻሊ ለኔ ፋሚሊ በጣም ስስጎኝ በጣም ማለት ብዙ ሰዎች ደስ ይላቸዋል። እኔ እናቴ ነበር ባስተዋወቃቸው ደስ ይላቸዋል አይደል? ግን አሳልፌ የመጣሁት ነገር ለዛ ይጋብዘኛል። አውቃለሁ እኮ ማለት እስካሁንም ጌታን ፈርቼ ነው ዝም ያልኩት እንጂ እኮ ያው የምታወቅበት እኮ በጣም ብዙ ቻንሶች ነበሩ አይደል? አሁን እኔ ከማዘር ጋር በተለይ የምታወቅባቸው በጣም ብዙ ቻንሶች ነበሩ። ታውቃለህ፣ ቤታችን መተሻል ለቅሶ ልደርሽ ብዙ ቦታም ተገናኝተናል። ግን በድብቅ እኮ እንተዋወቃለን። ታውቃለህ፣ ታውቅሻለች እኮ ካለች የኔ ሚስት እንደሆነሽ ታውቃለች። መንገድ ላይ ስታይሽ ትነግረኛለች። አየዋት ብላኝ የሆነ ቦታ ቁጭ ብላ አየዋት ብላኝ ምናምን ታውቅሻለች። ኦፊሻሊ አንቺ የፈለግሽው ሚዲያ ላይ እንደዚህ ሳስተዋውቃችሁ መታየት ነው አይደል? አዎ። እሱን ለምን ፈለግሽ? አንደኛ በቃ ስልክ ያለፈው ነገር ምናምን አልፏል። እኔ አሁን በቃ እኔ አውቃለሁ ምን አይነት ነገር እንዳሳለፍኩ ምናምን ማንም ሰው ላይ ረዳ ይችላል ምናምን አይደል? በጣም ብዙ ነገር አሳልፏል። እስካሁን ራሱ ወደ ሚዲያ የፋሚሊን ያላመጣህበትን ኬዝ በጣም ብዙ ነገር አውቃለሁ። ስለዚህ ያለፈው ነገር አልፏል። ሁሉም ሰው አሁን የራሱን ህይወት ነው እየኖረ ያለው አይደል? አንተ እኮ ጥፋተኛ አይደለህም። ማንም ሰው አንተን ዛሬ ላይ ትቶ የራሱ ህይወት ነው እየኖረ ያለው። ስለዚህ እኛ ባለፈው ነገር እንትን የምንል ሰዎች አይደለንም። ያለፈውን ነገር እያሰብን ራሳችንን የምንወቅስ ሰዎች አይደለንም። በዚህ ጉዳይ ላይ ደግሞ ብዙ ጊዜ ተነጋግረናል። እኔ አይደለም ጌታን ዛሬ እየፈራው ነው መጥቼ ምናገር። እኔ አታስገድጂኝ። ከዚህ በፊት በጣም ብዙ ጊዜ ተናግሬያለሁ። አንተ ያለፈውን ነገር እያሰብክ ድጋሚ በቃ ማይሆን እንትን ማለት ነገር ማድረግ አለብህ። ይኸውልሽ መታወቅ ነው የምትፈልጊው? እኔ እኮ እፈራለሁ። ሲጀመር እፈራለሁ። እኔ እኮ ግን ሶሻል ሚዲያ ላይ አይደል? እኔ አልፈልግም። እኔ አልፈልግም። በቃ ጌታን አንተ ምን ሆነን ምንድነው የምትፈራው? እስቲ የምትፈራበትን አንድ ምክንያት ንገረኝ። ማለት እኔ እሺ አውቃለሁ፣ ብዙ ነገር አውቃለሁ። ግን እስቲ ፋሚሊን የሚያሳምን አንድ ነገር ተናገር። እኔ አንደኛው ልጅ ሶሻል ሚዲያ ማለት በጣም ብዙ ነገር ያየሁበት እንትን በጣም ስፔሻሊ እኔ በቃ እንዴት ነው መሰለሽ የቤተሰብሽን ገመና ሶሻል ሚዲያ ላይ አወጣሽ ማለት የሆነ ጊዜ የሆነ ነገር ሲፈጠር የሆነ ነገር ሲደረግ ጀጅ የሚደረገው አንቺ አይደለሽም፣ የአንቺ ቤተሰቦች ናቸው። ለምሳሌ የሆነ ሰው እኔና ሰንበዲ ስንጣላ ሰንበዲ የሚሰድበኝ እኔ ወይ የምሰድበው እናት በቃ አላር የሆነ ቤተሰብን ተች ያደረገ ነገር ነው እንትን የሚባለው ያለ ምን እንደሆነ ታውቂያለሽማ። እኔን ከሚሰድበኝ ይልቅ የሆነ ቤተሰቤን ሲሰድብብኝ ነው የምናደደውበት። እኔ የሆነ ሰውም እንደዚህ ላይ የሆነ ነገር የሚናደደው ሰው ለማናደድ የሚፈልገው ቤተሰቡን ሲናገሩበት ነው። ከዛ አንፃር እኔ ማስተዋወቅ አልፈልግም። እኔ ገብቶኛል እኮ ምክንያት ካሳማኝ አይደለም። ስማኝ ሲጀመር ልንገርክ፣ አንተ ለዛ ብቻ ብላ አይደለም ሚዲያ ላይ ማታመጣው አውቃለሁ። አልናደድም ብለኸኛል ብዙ። ምክንያቱም ከዚህ በፊት አውርተን ስላልተስማማን ነው ዛሬ ቪዲዮ ይዤ የመጣሁት። ሲቀጥል ደግሞ ማለት ነው እኔ በቃ ምክንያቶችን አውቃለሁ ከምን አንፃር እንደዚህ እንደምትል ምናምን ማለት ነው። ከምን አንፃር እንደዚህ እንደምትል ምናምን አውቃለሁ፣ ግን ያለፈው ነገር አልፏል። ሲቀጥል ደግሞ አንተ ለራስ መጥፎ ነገር አትስራ። ማንም ሰው እንደፈለገው መናገር ይችላል። የሆነን ሰው እኮ ሄደክ እንትኑን ማፉን መያዝ እኮ አትችልም አይደል? ሚዲያ ላይ ያለ ሰው እዚህ ያለ ሰው ምንስ ቢናገር
አንተ ከሱ የተሻለ ሰው ሆነ መገኘት ነው እንጂ ያለብህ። ማንም የፈለገውን ነገር ማድረግ ይችላል እንዴ? አንተ መጥፎ ነገር አታድርግ። ሲጀመር መጥፎ ነገር እኮ አይደለም። ቤተሰብን ማስተዋወቅ መጥፎ ነገር ነው እንዴ? እስኪ እሺ በቃ እሺ አልናደድም ብለኛል። ሲጀመር አትናደድ። እኔ አሁን ቪዲዮን ይዤ ቀጥ ብዬ ቤት እንዳልገባሽ እኔ ራሴ ስለምፈራ እሺ አልከኝ ነው አላልኩሽም? አልልም። ይኸውልሽ አታታይኝ። ቤተሰቦች እኔ ምንም እናንተ አሳምኑልኝ። ያው ብዙ ጊዜ ባይዞ በጣም ነው ተጽዕኖ የምትፈጥሩ ታውቃላችሁ። እና ከብዙ ነገር አንፃር ነው እንደዚህ የሚለው ማለት ነው። እኔ ምክንያቶቹን ስለማቅ ነው። ግን ምክንያቶቹ ምንም አሳማኝ አይደሉም። ምክንያቶቹ አሳማኝ አይደሉም። እኔ ይኸውልሽ እኔ ካመንኩበት በቂ ነው። ባይዘዌ እኔ ለምወስነው ውሳኔ እኔ ካመንኩበት በቂ ነው። እኔ እኮ በጣም ስለምወድስ ስለማከብርክ ነው እንጂ ማለት ነው። እኔ እኮ ባቶጂኝና ባታከብሪኝ ማለት ባቶጂኝና ባታከብሪኝ እኔ የኔን ነው አንድ ቪዲዮ ላመጣለሁ ሳይሆን ሄጄ መታወቅ እችላለሁ ልፈልጌ ነው። እሺ አሁን ይኸውልሽ ደግሞ እኮ ላስተዋውቅሽ ብለውኛል። ያስተዋውቅሽ በቪዲዮ አኑ እኔ ይኸው አሁን እንደጥፍ ብሎ ነው እኮ ቤታችን አይደል አሁን ወስጄ ማስተዋውቅሽ እኮ በቪዲዮ አይደል አሁን ወስጄ አስተዋውቄ እቺ ማለት ወደፊት የወንዱ ልጅ እናት ነች። ወንድ ነው ወልዶ መጀመሪያ ስነ ስርዓት ነው ጌታን ወንድ ልጅ እኔ ሴት የመጀመሪያ ልጅ ሴት ናት። አታስረሺ ተነጋገርና እንዴ አታስረሺ ሴት ከዛ ወንድ አታስረሺ ሴት እንደውም እኔ ሴት ከዛ ሁለት አንድ ከሌላ ሰው ሴት ወልደሽ መምጣት ትችያለሽ። እኔ ግን ወንድ ነው ፈልገው በቃ ይልሻ አሁን እሺ እኔ እያታለልኩ አይደለም። አታታይኝ። እኔ ከፈለግሽ አሁን ይሄ ወስጄ አስተዋውቅሻለሁ ሚስቴ ነች ምናምን ብዬ ችግር የለባትም። ማዘር በጣም ደስ የምትል ፍሪ ሆነች ሰው ነች። አዎ ማርያም በጣም በቃ ለዛ እኮ ነው እንድታቋት ምናምን በቃ እንዴት ልበልሽ በቃ ሙድ የገባት በቃ ይሄ ሙድ የገባው አታስተዋውቀኝ። አንቺ ያስተዋውቅ እኔ የማደርገውን አውቃለሁ። ቤተሰቦች እንግዲህ አይደለም ዛሬ ቪዲዮ አልጨረስንም። አዳምጠኝ ቆይ እሺ አንድ ነገር ብቻ ቃል ግባልኝ እሺ። አልናደድብሽም፣ አላኮርፍሽም፣ አልጣላሽም ብለኸኛል። የፈለኩትን ነገር ባደርግ ማለት ነው። በቃ ብለኸኛል። እዚች ጋር ለቆምንበት ነገር ነው። ሁለት ነገር ነው ቃል ገባልሽ። አልናደድም ዊና ለምን ነው ግን እንትን የምትለው? ሁለት ነገር ቃል ገብቼ ሁለት ነገር ዊና እንጣላን እና እኔና አንቺ እንጣላ ከፈለግሽ እንጣላለን። የምር አኮርፋለሁ። እሺ ነይ ተመለሽ ወደዚህ። እንታኮርፈን ተሳደብ ነበረ አልሳደብም ቃል ገብቻለሁ። ሁለት አላኮርፍም። ይሄው አላኮርፍኩም ፈገግ እያልኩ ነው። ግን ደግሞ ምን ቃል አልገባሁልሽም እንደምሄድ ሌላ ሰው አምጣና ከፈለክ ማስተዋወቅ ትችላለሽ። ሚስቴ ናት ምናምን ብለህ አንቺ ነው ማስተዋወቅሽ። ሚስቴ እኮ አንቺ ነው። አልፈልግም። ይኸውልሽ አንደኛ እኔና አንቺ የሰርጋችለት ስንጋባ እናቴን ወስጄ አስተዋውቄሽ መርቅ ምን ጋባው የሆነ ጥር 16 ጥር 13 ለአንቺ ጥር 16 ለኔ ያኔ ጥር 13 የኔ ጥር 16 ነው። ጥር 16 ይኸውላችሁ ቤተሰቦች እቺን ደግሞ ያዙልኝ። ምናልባት ሴቭ አድርጓት። እቺ ጥር 16 እሁድ ቀን የዋለበት ቀን የኔ ሰርግ። ጥር 13 እሁድ ቀን የዋለበት ቀን ደግሞ የኔ ሰርግ። እንግዲህ በቃ ሳይሰርግሽ ለት እመጣለሁ። እንዳው እኮ በአሁኑ ነበር ሮብ ስለሆነ ነው። ያሁኑ ጥር 16 ደግሞ የኔ ቀዳሜ ቀን አለ ይሻላል። በቃ ቀጣይ አመት ደግሞ ሰኞ ነው የሚሆነው። እሁድ ነው የሚሆነው። ቀጣይ አመት እሁድ ነው። ቀጣይ አመት ነው ሰርጌ እና ወገባችሁን እስር አድርጉና ሁላችሁም ተደሩኛላችሁ። ሁላችሁም ወገባችሁን አስራችሁ ተማመንባችኋለሁ። ያኔስ አሁን እሺ ምንድነው ሐሳብሽማ? እኔ ቆርጬ ተነስቻለሁ። ሲጀምር ከዚህ በኋላ ማለት ነው በየቀኑ ነው ቪዲዮ የምሰራው። ከዛሬ ነው የጀመርኩትኝ። ነገ ከነገ ወዲያ ምናምን ነገ እንግዲህ ከትትዬ ጋር እንመጣለን። ከማን ጋር? ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ክንፍ ያርገኝ ፍቅር ያንሳ ይጣለኝ
አንቺን መሳይ ወዶ ሰው ተከፍቶ አይገኝ ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተለሽ እሰይምሽ ጥር አስቸገረኝ ቆንጆ የሚሆን ቆንጆ ቃላጠረ አፍቅሬሻለሁ